ደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ውስጥና ከተማም ላይ የተሰሩ ስራዎችን ምልከታ ሳደርግ ነበረ። አንዳንድ ጉዳዮች ከስልጣና ርዕሱም ከራሴ ስራ ጋር ቀጥታ የሚገናኙ ስራዎችም ሌሎች ልማት ስራዎችንም ሳይ ነበረ። በጣም ደስ ያለኝ የወተት ላም ምርት ላይ የተሰማራው ልጅ እየሰራ ያለው ስራ በጣም የሚያስደንቅ ነው። ምርቱ ብቻ ሳይሆን ከአራት ላሞች ተነስቶ ወደ 110 ድረስ ያደገበት ለስራ ያለው ፍቅር፣ ለስራ ያለው ትጋትና መነሳሳት ስራችን በፍቅርና በትጋት ከሰራን ብዙ ነገር መቀየር እንደምንችል ከትንሽ ጀምረን ወደ ትልቅ መድረስ እንደምንችልም ጭምር የሚያሳይ ነው ያየሁት። እዛ ላይ ያለው የወተት ምርት ስራ ወደ ሌሎች እያንዳንዱ አርሶ አደር በመጠኑ እያንዳንዱ 1-2 ላም እንዲኖር ማድረግ፣ ይሄን ወደ ሌሎች ማስፋት፣ ኮሪደሩን የወተት ክላስተር ማድረግ ደግሞ የክልልም የዞንም አመራር ስራ የሚጠይቅ ትልቅ የፓርቲያችን እሳቤ ነው። በትንሹ ጀምሮ ወደ ትልቅ ማድረስ እንደሚቻልም የሚያሳይ ስለሆነ ለነሱም የሰጠውት አስተያየት ለክልል አመራሮችም ይሄ ምርጥ ስለሆነ ወደ ሌሎች ማስፋት፣ ወደ ሌሎች አርሶ አደር ኢንዲቪጁዋል አርሶ አደሮች ማስፋት፣ ሌሎች በማህበር ለተደራጁ ሰዎችና ሀብት ያላቸው ሰዎችም ተደራጅቶ እንዲሰሩ ማድረግ እንደሚቻል ነው ያየሁት። ልጁም ያለኝ የሱ ህልም ኢትዮጵያ ላይ የወተት ግደሮችን አቅራቢ መሆን ነው አልቲሜት ጎሉ። እዚህ ደቡብ ምዕራብ ኢትዮጵያ ብቻ ወይም ቦንጋ ብቻ ላይ መታጠር አይደለም ህልሙ። ለመላ ኢትዮጵያ የሚሆን የወተት ምርጥ ዘር ማቅረብ፣ የላሞች የግደሮችን ሀብት ማቅረብ፣ ምርጥ ዘር ማቅረብ ስለሆነ ይሄ ደግሞ ለኛ ትልቅ ካቀድነው ግብርና ልማት ያቀድነውን የሌማት ትሩፋት ከማሳካትም አንፃር የሚያግዝ ስለሆነ እንደዚህ አይነት ቀና ምልከታ ያላቸውን የግል ባለሀብቶች እንዲበዙ ማድረግ እና አቅደን መስራት እንዳለብን በጣም የገረመኝ በአንድ ቀን እስከ 51 ሊትር ወተት የምትሰጥ ላምም ጭምር እንዳለች እና ይሄ ካሰፋን ምን ያህል ለውጥ እዚህ ሀገር ማምጣት እንደምንችል የሚያሳይ ነው። በማህበር ተደራጅቶ የሚሰሩ ልጆችንም አይተናል። የነሱ ጥሩ ነገሩ ምንድነው? ማህበር በአንድ መንደር ተሰባስበው የሚሰሩበት ቆንጆ ነው። አካባቢውን ማሳመር ማስዋብ እንዳለባቸው ለነሱ አስተያየት ሰጥተናል። ያን ክላስተር የሚመስል የራሱ የሆነ ቢዩቲ እንዲኖረው ማድረግ ስራ ይጠይቃል። ግን እዛም በማህበር ተደራጅቶ እየሰሩ ያሉት ስራ ጥሩ ነው። አሁን የምንገኝበት ደግሞ የቱሪዝም ፒላር አንዱ የሆነው ባህል ልማት ነው። የሀገራችን ባህል እሴት የመጠበቅ የማልማት ከትውልድ እስከ ትውልድ ማሻገር የብልጽግና ፓርቲያችንም መንግስታችንም ልዩ ትኩረት ከሰጠው ዘርፍ አንዱ ባህል ልማት፣ ባህላችን በተገቢ መንገድ ማልማት፣ እሴቶቻችንን በተገቢ መንገድ ማልማት፣ ከትውልድ ወደ ትውልድ ማስተላለፍ። እሱ ብቻ ሳይሆን ባህል ልማት ገቢ እንዲያመጣ ማድረግ፣ የገቢ ምንጭ እንዲያረግ ማድረግ፣ የራሱን ማንነት የሚያውቅ ትውልድ፣ በራሱ የሚኮራ ትውልድ መፍጠር፣ ያ ደግሞ የባህል ልማቱ ራሱ ገቢ የሚያመነጭ እንዲሆን ማድረግ፣ ሌላ አካባቢ የሚመጡ ቱሪስቶች ይህን አካባቢ መርጠው እንዲመጡ የሚያደርግም ስለሆነ ባህል ልማት ላይ እዚህ የከፋ ባህል ማዕከል ላይ ያየሁት ትልቅ ታሪክ፣ ትልቅ ባህል፣ ስለ ህዝቡ አኗኗር በደንብ ማንበብ እና በደንብ ማወቅ መመራመርም የሚፈልግ ሰው በደንብ መጥቶ እንዲያጠና እንዲቆይ የሚያደርግ ያሉ ግቢ ውስጥ ያሉ አረንጓዴ ልማቶች እዚህ ብቻ ሳይሆን አጠቃላይ ደቡብ ምዕራብ ተፈጥሮ ያደለው አካባቢ ነው ብንል ምንም ማጋነን አይሆንም። ሁሉም ነገሮች ለአይን የሚማርኩ ናቸው። እሱን ማልማት ያለውን መስህብ ወደ መዳረሻ ልማት መቀየር፣ ማልማት፣ ውበትን መግለጥ ደግሞ የአመራር ጥያቄ ነው የሚሆነው። ድንቅ ተነግሮ ማያልቁ ነገሮች አሉ።
ማሳመር ውበት መጨመርና ገቢ ምንጭ እንዲሆኑ ማድረግ የአመራር ትኩረት የሚጠይቅ ነው። እንደ አገሪቱን ባህልና ስፖርት እንደሚመራም አካል በተለይ ባህል ልማት ላይ እዚህ ያለውን የአካባቢውን ባህል ታሪክ እሴት ወግ በቀላሉ እዚህ ላይ ሆኜ ወደ ኋላ ረጅም ዓመት እጅ እንዳስብ ያደረገኝ ነው። ሙዚየም ውስጥ ያለው ነገር ምን ያህል ስልጣኔ እንደነበረ ወደ ኋላ ሄደን ብዙ ሺህ ዓመታትን ወደ ኋላ ሄደን እንድናይ የመንግስት ስርዓትም ጭምር ያለበት ነው ያየነውና እኛም እንደ ባህልና ስፖርት ሚኒስቴር በድጋሚ የኛ ቲም መጥቶ አንዳንድ ነገሮችን እንዲያዩም ጭምር ለማድረግ ጥሩ ምልከታ አድርጌያለሁ። ያየሁት ነገር ደስ ብሎኛል።